for Forte 2. አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች፣ እነሆ የዕለቱን ዘገባዎች ከዚህ እንደሚከተለው ወደ እናንተ እናደርሳለን። በቅድሚያ አበይት ነጥቦች። የኦሮሞ ነጻነት ግንባር ሊቀመንበር ኦቦ ዳዊድ ኢብሳ ለአዲስ አበባ ህዝብ ጥሪ ያቀረቡ፣ ስለ ፍንፍኔ አዲስ ነገር አስተላልፈዋል። አዲስ አበባ በኦሮሞ ስር መግባቷ የማይቀር ነው፣ ተዘጋጁ ብለዋል። ዝርዝሩን እንመለከተዋለን። የግል ባንኮች ውህደት የማይቀር መሆኑ ተረጋገጠ። ለውህደቱ ራሳችሁን አዘጋጁ ተብሏል። የአክሲዮን ባለድርሻዎች ስጋት ላይ ጥሏል። 25 የግል ባንኮች ይዋሃዳሉ ተብሏል። እነማን ናቸው? እንመለከታቸዋለን። የኦሮሚያ ክልል አጣብቂኝ ውስጥ ገብተዋል። የኦሮሚያ ክልል ፕሬዝዳንት ክቡር አቶ ሽመልስ አብዲሳ ታመው ከህዝብ እይታ ከተሰወሩ ዕለታት ተቆጥረዋል፣ ቀናትም ነግደዋል። ሙስናና ብልሹ አሰራር በክልሉ ተንሰራፍቷል። በዘንድሮ 7ኛው አገራዊ ምርጫ የኦነግ የምርጫ ተሳትፎ የክልሉን ብልጽግና ፓርቲ አሳብ ላይ ስጋት ላይ ጥሎታል ተብሏል። በዚህም መሰረት የክልሉ የፖለቲካ ሁኔታ ችግር ውስጥ እየወደቀ መሆኑ እየተወራ ነው። የፖሊስ ዋና አዛዦች፣ ኮማንደሮች በሙስና ተዘፍቀዋል። አብዛኞቹ በቁጥጥር ስር ውለዋል። ህገወጥ የነዳጅ ዝውውር የክልሉና የአገሪቱ ዋና መገለጫ እየሆነ ሄዷል። ሌላኛው መረጃችን ነው፣ እናየዋለን። የባለሀብቶቹና የታዋቂ አርቲስቶች የንብረት እገዳ አለመነሳቱን ታወቀ። የሰራዊት ፍቅሬና ሌሎችም የማስታወቂያ ባለሙያዎች እንዲሁም የፊንቴክ ኢንቨስትመንት ግሩፕ ባለንብረቶች ንብረት እና ገንዘብ እንቅስቃሴ ታግዷል። እገዳውም ያልተነሳ መሆኑ እየታወቀ ነው። በዝርዝር እንመለከተዋለን። ውድ ተመልካቾቻችን፣ አድማጮቻችን፣ መረጃውን ለሌሎች እንዲደርስ አዲስ መረጃ ቀድሞ እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንጠይቃለን። እናመሰግናለን። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳዊድ ኢብሳ ለአዲስ አበባ ህዝብ ጥሪ አቅርበዋል። የኦነግ ሊቀመንበር ኦቦ ዳዊድ ኢብሳ የ7ኛው አገራዊ ምርጫ አስመልክቶ ለደጋፊዎቻቸው ባደረጉት ንግግር መሰረት ባስተላለፉት መረጃ መሰረት ፊንፊኔን በተመለከተ ኦነግ ያለውን ግልጽ አቋም አስቀምጠዋል። በዚህም መሰረት አቶ ዳዊድ ኢብሳ እንደተናገሩት አዲስ አበባ የኦሮሞን መሬት እየወረረች የኦሮሞን ነባር ገበሬ እያፈናቀለች ቆሻሻዎቿን ወደ ኦሮሞ ገበሬ እየለቀቀች በህዝባችን መፈናቀል ላይ የተስፋፋች ከተማ ናት ብለዋል። አዲስ አበባ ከተማ ኦሮሞን ያገለለች እና ሌሎች ህዝቦችን ደግሞ የተከማቹባት የበለጸጉባት ናት ብለዋል። ስለዚህ ኦነግ በዚህ ጉዳይ ላይ በቀጣይ በምርጫ አሸንፎ ስልጣን ቢይዝ የሚሰራቸው ያላቸውን ነጥቦች በግልጽ አስቀምጠዋል። አንደኛ፣ ህገወጥ ግንባታዎችን ወይም ደግሞ እሳቸው ስኳተር ያሏቸውን ሙሉ በሙሉ ከአዲስ አበባ እናጸዳለን ብለዋል። ሁለተኛ፣ አሁን ወደ አዲስ አበባ እየገባ ያለው የጦር መሳሪያ አንድ ካልተባለ በስተቀር ገደብ ካልተባጀለት በስተቀር ለኦሮሞ ህዝብ የሚያሰጋው ስለሆነ ይህንን ጉዳይ ተከታትለን የማያዳግም እርምጃ እንወስዳለን በሚል አስቀምጠዋል። ሶስተኛ፣ የተዘረፈውን የኦሮሞ መሬት በጥብቅ ኦዲት ስርዓት ውስጥ እንዲያልፍ አድርገን በኦዲት የተገኙ ግኝቶችን መሰረት በማድረግ የማያዳግም እርምጃ እንወስዳለን ብለዋል። አዲስ አበባን ወደ ኦሮሚያ እንመልሳለን፣ ፍንፍኔ በኦሮሚያ ክልል ስር እናስገባታለን፣ ይሄ ተወደደም ተጠላም የማይቀር ነው ብለው አስቀምጠዋል። በዚህም መሰረት የአዲስ አበባ ህዝብ እየመጣ ያለውን ሁኔታ ተገንዝቦ በዚህም መሰረት ለአዲስ አበባ ህዝብ የምናስተላልፈው መልእክት በኦሮሚያ ክልል ስር ብትገቡ ስለሚሻላችሁ ጥሪያችንን ተቀብላችሁ ለዚህ ዓላማ ተባባሪ እንድትሆኑ በማለት ጥሪያቸውን አቅርበዋል።
ይሄ የማይቀር ነው። ብትቀበሉም ባትቀበሉም ከመፈጸም የሚድን ነገር አይደለም በሚል ጠንከር ያለ መልእክት አስተላልፈዋል። የግል ባንኮች ውህደት አይቀሬ ነው ተባለ። የኢትዮጵያ ብሔራዊ ባንክ ባወጣው ሪፖርት መሰረት በኢትዮጵያ ያሉ የግል ባንኮች ያላቸው አቅም አነስተኛ ስለሆነ ካሉት 31 የግል ባንኮች ውስጥ 25 የሚሆኑት ዝቅተኛ ደረጃ ላይ ያሉ ስለሆነ ካልተዋሃዱ በስተቀር በገበያ ውስጥ ለሚቆዩበት ጊዜ እጅግ ከፍተኛ ፈተና ውስጥ የሚወድቁ መሆኑን ተገልጿል። ባንኮቹ በመካከለኛና በዝቅተኛ ደረጃ በተከፈሉበት በዚህ ሪፖርት ላይ የመንግስት ባንኮች ግን በከፍተኛ ደረጃ ላይ የሚገኙ መሆኑ ተጠቅሷል። በተለይ በዝቅተኛ ደረጃ ላይ ያሉ የግል ባንኮች ከወዲሁ ውህደት ሀሳብ ውስጥ ካልገቡና ይህን ሀሳብ የማይቀበሉ ከሆነ ይፈተናሉ ተብሏል። በከፍተኛ ደረጃ የገበያ ድርሻቸው እያሽቆለቆለ ስለሚሄድ በእንቅስቃሴያቸው ላይ ችግር እንደሚፈጥር አውቀው ከወዲሁ ለውህደት ሀሳብ ተገዢ እንዲሆኑ አሳስበዋል። ከግል ባንኮች ውስጥ በመካከለኛ ደረጃ የተመደቡ ባንኮች ተብሎ የተዘረዘሩት አንደኛ አዋሽ ባንክ፣ ሁለተኛ ዳሽን ባንክ፣ ሶስተኛ አቢሲኒያ ባንክ፣ አራተኛ ንብ ባንክ፣ አምስተኛ ጸደይ ባንክ፣ ስድስተኛ የኦሮሚያ ህብረት ስራ ባንክ መሆናቸው በሪፖርቱ ተካቷል። እነዚህ በመካከለኛ ደረጃ የተቀመጡት ስድስቱ የግል ባንኮች ያላቸው የገበያ ድርሻ 29% እንደሆነም በግልጽ ተቀምጧል። ከዚህ በስተቀር ሌሎቹ 25 የግል ባንኮች በዝቅተኛ ደረጃ የተመደቡ ሲሆን ያላቸውም የገበያ ድርሻ በጣም ዝቅተኛ ከመሆኑ አንጻር ከወዲሁ እንዲታሰብ አሳስበዋል። የኦሮሚያ ክልል አጣብቂኝ ውስጥ ገብቷል። የኦሮሚያ ክልል በተለይ ካለፉት 2 ዓመታት ወዲህ እጅግ ከፍተኛ ችግር ውስጥ የወደቀ መሆኑ በግልጽ የሚታወቅ ነው። ነገር ግን አሁን በዚህ ባሳለፍነው ወር ጀምሮ ከየካቲት ጀምሮ ወዲህ ያለው ሁኔታ እጅግ አሳሳቢ የሆነበት ሁኔታ አለ የኦሮሚያ ክልል ላይ። ምክንያቱም በዚህ ክልል ውስጥ በተለይ በአርሲ ዞን በሽርካ ወረዳ፣ ሮቤ ወረዳ፣ አቦምሳ ወረዳ እና በሌሎችም ወረዳዎች ሃይማኖት ተኮር ጥቃቶች እየተስፋፉ በመሄዳቸው ምክንያት ህዝብ እጅግ ባለመረጋጋት ውስጥ እየገባና እየተፈናቀለ የሚገኝ መሆኑ አንዱ የክልሉን አለመረጋጋት ያሳበቀ ሆኗል። የኦርቶዶክስ እምነት ተከታዮች በተለይ በአርሲ ዞን እና አሁንም ደግሞ ወደ ሌሎች ዞኖች ሰሜን ሸዋ፣ ሰላሌ፣ ፊቼ አካባቢ እየተስፋፋ የሄደው የኦርቶዶክስን እምነት ተከታዮችን ታርጌት አድርጎ ለይቶ የሚገድለው ኃይል ማንነት በይፋ አለመታወቁ፣ መንግስትን የዚህን ኃይል ማንነት በይፋ መናገር አለመፈለጉ በህብረተሰቡ ውስጥ ከፍተኛ ጥርጣሬን እየፈጠረ የሄደ ጉዳይ ሆኗል። የዞን መስተዳድሮች በግልጽ ለመግለጽ እንደፈሩና በሌሎች አካባቢዎች ከሌሎች ክልሎች የመጡ ናቸው በሚል በማድበስበስ የህዝቡን ደም የሟቾችን ደም ፍትህ እንዳያገኝ እያደረገ ያለ ሁኔታ ውስጥ መሆኑን በግልጽ እየታወቀ ሄዷል። ሌላኛው ክልሉን አጣብቂኝ ውስጥ እየከተተ የመጣው በክልሉ ውስጥ የተስፋፋው ከፍተኛ የሙስና ወንጀል ነው። ከፍተኛ የሙስና ወንጀል በተለይ ከነዳጅ እንቅስቃሴ ከነዳጅ ንግድ ጋር ተያይዞ ከትክክለኛው የንግድ መስመር ውጭ በመውጣት ነዳጅ በባለስልጣናትና በከፍተኛ ፖሊስ አዛዦች እጅ የፖሊስ ኮሚሽነሮች እጅ መግባቱ ስጋትን ፈጥሯል። ይሄ ለዚህ ማሳያ በጅማ ከተማና በጅማ ዞን የተፈጠረው ጉዳይ እጅግ የሚያሳስብ ሁኔታ ላይ እንዳለን ያሳያል። ይሄ የተከሰተው የነዳጅ ዝርፊያና የፖሊስ አዛዦች በወንጀሉ ተሳትፎ ማድረግ ህብረተሰቡ በፖሊስ ላይ እንዳይተማመንና ችግሩ ከድጡ ወደ ማጡ እየሆነ የሄደበት ሁኔታ ያስገነዝባል ማለት ነው። ሌላኛው አሁንም የመሬት ወረራዎች ከፍተኛ ደረጃ ባለስልጣናት
የመሬት ወረራዎችን እያደረጉ መሆኑ በግልጽ እየታወቀ ያለ ሁኔታ ነው ያለው። ለምሳሌ በአጋሮ ከተማ እየተፈጠረ ያለ የግለሰቦች የመሬት በጉልበት የመያዝ እንዲሁ ጅማ አካባቢ ጅማ ዞን በተለያዩ ወረዳዎች ላይ ባለስልጣናት፣ የወረዳ ካቢኔዎች፣ የወረዳ ፖሊሶች፣ የፖሊስ አዛዦች እና አንዳንድ አካላት መሬትን በጉልበት ከግለሰቦች ወይ ደግሞ የህዝብ መሬትን በጉልበት የማጠርና ወደ ራሳቸው ንብረትነት ካርታ እስከ ማስቀየር ካርታና ፕላን ስም እስከ ማስቀየር የደረሱበት ሁኔታ በይፋ እየተገለጸ ነው። ህዝቡ አቤታውን እያቀረበ ነው። ቅሬታዎች እየገፉ የሄዱበት ሁኔታ ይስተዋላል። ይሄ ጉዳይ የክልሉን ፖለቲካ እጅግ ፈተና ውስጥ የከተተው መሆኑ እየታወቀ ነው። ሌላው የክልሉ ርዕሰ መስተዳደር መታመማቸው አንደኛው የክልሉ ፈተና ሆኗል። የክልሉ ርዕሰ መስተዳደር ከህዝብ እይታ ከተሰወሩ ወይ ደግሞ ከህዝብ እይታ ከጠፉ ብዙ ጊዜ ሆኗቸዋል። አንዳንድ የማህበራዊ ሚዲያና የመረጃ ምንጮች እንደሚያመለክቱት ፕሬዝዳንቱ ታመው በውጭ ሀገር እንደሚገኙና በከፍተኛ የጤና መታወክ ውስጥ እንዳሉ ይነገራል። ይህም ክልሉ ላይ አለመረጋጋትና አንዳንድ ጥርጣሬዎችን እየፈጠረ መሆኑ እየታየ ያለበት ሁኔታ ነው ያለው። ፕሬዝዳንቱ የጤና ሁኔታ ለህዝብ ይፋ ቢደረግ የተሻለ ነው ብለን እኛም ሀሳባችንን ማቅረብ እንፈልጋለን። ይሄ ህዝቡ እንዲረጋጋ የሚያደርግና ከአላስፈላጊ ሌሎች ጥርጣሬዎች፣ አለመረጋጋቶች ህዝቡን ይታደጋል የሚል እምነት ስላለን ማለት ነው። ሌላኛው የክልሉ ውጥረት የሆነው የሰባተኛው አገራዊ ምርጫ የኦሮሞ ነጻነት ግንባር ኦነግ የሚባለው ማለት ነው። አዲስ አበባ ጽሕፈት ቤት ከፍቶ ያለው ኦነግ ሸኔ ማለታችን አይደለም። በህጋዊ መንገድ የሚንቀሳቀሰው የኦሮሞ ነጻነት ግንባር በአቶ ዳውድ ኢብሳ የሚመራው ማለታችን ነው። በምርጫ እንደሚሳተፍና 163 እጩዎችን እንደሚያቀርብ ይፋ አድርጓል። በዚህም መሰረት በተለያዩ ክልሎች እንደሚወዳደር ጭምር በድሬዳዋ አስተዳደር፣ በአዲስ አበባ፣ በአማራ ክልል ኦሮሞ ብሔረሰብ ዞን እንዲሁም በመላ ኦሮሚያ እንደሚወዳደር ይፋ ማድረጉ የኦሮሞ ብልጽግና ኃይሎችን ከፍተኛ ጭንቀት ውስጥ መክተቱን አንዳንድ የማህበረሰብ ክፍሎች እና አንዳንድ መረጃዎች ምንጮች እየዘገቡት ይገኛሉ። አሁን ባለው ሁኔታ ባለው አለመረጋጋት የሰፈነበት የኦሮሚያ ሁኔታ ላይ የምርጫው ሁኔታ ከፍተኛ ፈተና እንደሚገጥመው ከወዲሁ ስጋታቸውን የገለጹ ነዋሪዎች መኖራቸውን አይተናል ማለት ነው። ይሄ ሁኔታ በዚህ የሚቀጥል ከሆነ ከፍተኛ ችግር ስለሚፈጥር ከወዲሁ መንግስት አስቦ አንዳንድ የነገሮቹን የሚያረጋጋበትን ሀሳብ ወይ ደግሞ የስራ እንቅስቃሴ ካላደረገ ችግሩ እየሰፋ እንደሚሄድ ከወዲሁ የሚያሳይ ነው ማለት ነው። ሌላው ከንብረቶቻቸው የታገዱ ባለሀብቶችና አርቲስቶች አሁንም ንብረታቸው እንደታገደ መሆኑንና አንዳንድ ዘገባዎች ንብረታቸው እንዲለቀቅ ፍርድ ቤት እንደወሰንላቸው ተደርጎ የሚወራው መሰረተ ቢስ ወሬ መሆኑን አረጋግጠናል። ከዚህም አንጻር የድሃ ኢትዮጵያውያንን ንብረት ያዘረፉ በሕግ ሊጠየቁ የሚገቡ አካላት አሁንም ንብረታቸው እና ተንቀሳቃሽ እና የባንክ ገንዘባቸው አሁንም እንደታገደ መሆኑን አረጋግጠናል። መኪና እናስመጣላችኋለን ብለው ከህዝብ ከድሃው ማህበረሰብ ታዋቂነታቸውን በመጠቀም ቀስቅሰው ከድሃው ማህበረሰብ ገንዘብ ተሰብስቦ የድሃው ገንዘብ ውሃ የገባ ሆኗል። ይሄ ሁኔታ በተለይ ፊንቴክ ኢንቨስትመንት የሚባለው ግሩፕ የፊንቴክ ኢንቨስትመንት ግሩፕ እና ታዋቂ ግለሰቦች በአንድ ላይ በመሆን ይህን ችግር ፈጥረዋል። መንግስት ምንም ቢዘገይ እንኳን
አሁን ችግሩን ተገንዝቦ አንደኛ የፊንቴክ ኢንቨስትመንት ግሩፕ ሌጋል ኢንቲቲ ያለው ህጋዊ መሰረት ተጠቅሞ እየሰራ ያለው ስራ ህገወጥ በመሆኑ ያለው ንብረት እንቅስቃሴ እንዳያደርግ ታግዷል። ሁለተኛ ለፊንቴክ ኢንቨስትመንት ግሩፕ ፕሮሞሽን የሰሩ ግለሰቦች፣ የማስታወቂያ ድርጅቶች፣ አርቲስቶች እንዲሁም ሌሎች አካላት ንብረትና ቋሚ ንብረት በአዲስ አበባ የሚገኘው ቋሚ ንብረትና በባንክ ያለው ሂሳባቸው እንዳይንቀሳቀስ ከዚህ በፊት መታገዱ በተለያዩ የዜና አውታሮች ተገልጾ ነበር። በመሃል እንደተለቀቀላቸው ተደርጎ ሲዘገብ የነበረ መሆኑ ይታወቃል። ነገር ግን አንዳንድ ግለሰቦች ባላቸው የቲክቶክ ኮንታቸው ወጣ ብለው በቲክቶክ ንብረታችን ተለቋል፣ እገዳው ተለቋል ብለው ያሰሩት ጉዳይ ህገወጥና ተቀባይነት የሌለው መሆኑን ታውቋል። ምንም አይነት የተለቀቀ ወይ ደግሞ የተፈቀደላቸው ነገር ለም እገዳው የጸና መሆኑን አረጋግጠናል ማለት ነው። በሁሉም የኢትዮጵያ ባንኮች ያላቸው ንብረት በአዲስ አበባ ያላቸው የማይንቀሳቀስ ንብረት እንዳይንቀሳቀስ ፍርድ ቤቱ አግዷል ማለት ነው። በተለይ ዋና ዋና የሚባሉት ለዚህ ለህብረተሰቡ ገንዘብ መዘረፍ ምክንያት ይሆናሉ ተብለው የሚገለጹት ራሱ የፊንቴክ ኢንቨስትመንት ግሩፕ ባለቤት እንዲሁም አንዳንድ የመንግስት ባለስልጣናትም ጭምር ያሉበት መሆኑ፣ በተለይ አምባሳደር ዲና ሙፍቲ ያሉበት መሆኑ፣ መንሱር ጀማል፣ ዳንኤል ተገኝ፣ ሰራዊት ፍቅሬ ኢንተርቴይንመንት ማስታወቂያና የገረም ደጀኔ እንዲሁ ሌሎች እነ ሰለሞን ቦጋለና ሌሎችም ታዋቂ አርቲስቶች ይሄ ጉዳይ ስለሚመለከታቸው እውቅናቸውን በመጠቀም ህብረተሰቡ እነሱን አምኖ ገንዘብ ውስጥ በማድረጋቸው ትልቅ ወንጀል እየሰሩ መሆኑ ከወዲሁ እየተወራ ይገኛል። ህብረተሰቡ ድምፁን እያሰማ ነው። ጉዳዩን እጅግ አሳዛኝ ያደረገው ደግሞ ተበዳዮቹ አቤቱታ እንዳያቀርቡ ተደራጅተው አቤቱታ እንዳያቀርቡ ለመንግስት አቤት እንዳይሉ እንባቸው እንዳይታበስ ታዋቂነታቸውን በመጠቀም የተበዳዮችን ድምፅ ማፈን ጥረት እያደረጉ መሆኑ ጉዳዩን አሳሳቢ ያደርገዋል። ህዝብ ይሄን መመልከት አለበት። የኢትዮጵያ ህዝብ ይሄን ችግራቸውን እንዲያውቅና ከህዝብ ከዎች ጎን እንዲቆም በዚህ አጋጣሚ ጥሪያችንን እናስተላልፋለን ማለት ነው። ውድ ቤተሰቦቻችን እንግዲህ ለዛሬ የያዝነው በዚህ ያበቃል። አዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ቆዩልን። እናመሰግናለን።